ሃይ እንዴት ናችሁ? ዛሬ የምናየው ብዙ ጀማሪዎች የሚወዳገቡባቸውን 10 ቃላቶችን ነው። ይህንን ቪዲዮ በትኩረት ካያችሁ ግን ከዚህ በኋላ በእነዚህ ቃላት አትወዛገቡ። ትኩረት ሰጣችሁ የተከታተላችሁ እስከ መጨረሻው ቆዩ። በመጀመሪያ የምናየው የዱና የዳዝ ልዩነት። ዱ ቨርሰስ ዳዝ። ዱ ማለት አደርጋለሁ ማለት ነው፣ ወይም እናደርጋለንም ሊሆን ይችላል። ዳዝ ከሆነ ግን ታደርጋለች ወይም ያደርጋል ማለት ነው። ሁለት ትርጉም ብቻ ነው ያለው፣ ታደርጋለች ወይም ያደርጋል። ዳዝ ለሰው ካልሆነ ደግሞ በተመሳሳይ ነው ትርጉሙ፣ ያደርጋል ወይም ታደርጋለች። ይሄ ብቻ ነው ትርጉም ያለው። ዱ ከሆነ ግን ብዙ ትርጉም አለው። ዱን ለማን ነው የምንጠቀመው? አይ፣ ዊ፣ ዩ፣ ዘይ። ማን አለ? አይ፣ ዊ፣ ዩ፣ ዘይ ከሆነ ዱን እንጠቀመዋለን። ዳዝን የምንጠቀመው ግን ያደርጋል ወይም ታደርጋለች ማለት ስለሆነ ሺ ወይም ሺ ከሆነ ነው ዳዝን የምንጠቀመው። አለበለዚያ ደግሞ ሰው ካልሆነ ኢትን እንጠቀማለን ማለት ነው። ለሶስቱ ብቻ ነው የምንጠቀመው። የዱና የዳዝ ልዩነታቸው ይሄ ነው። ለምሳሌ የቤት ስራዬን እሰራለሁ። አይ ዱ ማይ ሆምወርክ። አይ ዱ ማይ ሆምወርክ የቤት ስራዋን ትሰራለች ለማለት ከፈለጋችሁ ደግሞ ሺ ዳዝ፣ ዱ ሳይሆን ሺ ዳዝ ሄር ሆምወርክ፣ ሺ ዳዝ ሄር ሆምወርክ ማለት ትችላላችሁ። ሺ ሂ ኢት ከሆነ ዳዝ ትጠቀማላችሁ። ከዛ ውጭ ያለ ከሆነ ደግሞ ዱን ትጠቀማላችሁ ማለት ነው። ሌላው አወዛጋቢው ቃል ሰም እና ኤኒ። ሰም ቨርሰስ ኤኒ። ሰም ምን ማለት ነው? የተወሰነ ነገር፣ ትንሽ የሆነ ነገር ማለት ነው ሰም ካላችሁ። ኤኒ ከሆነ ደግሞ ማንኛውም ማለት ነው ትርጉሙ። ሰም ከሆነ ፖዘቲቭ የሆነ ሴንቴንስ ወይም የስ የሆነ ሴንቴንስ ከሆነ እንጠቀመዋለን። ሰም አዎንታዊ አረፍተ ነገር ማለት ነው። ኤኒ ከሆነ ግን ኖ የሆነ አረፍተ ነገር ከሆነ ኤኒ እንጠቀማለን። ኤኒ ወይም ደግሞ ጥያቄ ከሆነም እንጠቀመዋለን። ለኩዌስችን ጥያቄ ከሆነ ኤኒ እንጠቀማለን። ለምሳሌ I have some water፣ I have some water ብትሉ የተወሰነ ውሃ ላይ ማለት ነው። ይህ አረፍተ ነገር አዎንታዊ አረፍተ ነገር ነው። ኤኒ መጠቀም ከፈለጋችሁ ግን ጥያቄ መሆን አለበት ወይም አፍራሽ ንግግር መሆን አለበት። ከላይ የተናገርነውን ወደ ጥያቄ ስንቀይረው do you have any water ትላላችሁ ማለት ነው። ውሃ አለህ እያላችሁ ነው። እዚህ ጋር ለጥያቄ ተጠቀምነው ማለት ነው፣ ለኩዌስችን። ስለዚህ መርሳት የሌለባችሁ ሰም ከሆነ አዎንታዊ አረፍተ ነገር ነው፣ የተወሰነ ለማለት ነው ትርጉሙ። ኤኒ ከሆነ ደግሞ ጥያቄ መሆን አለበት ወይም ደግሞ አፍራሽ ንግግር መሆን አለበት ማለት ነው። ሶስተኛው አወዛጋቢ ቃል ፊው ወይስ ሊትል። ፊው ከተባለ ጥቂት ማለት ነው፣ ለሚቆጠር ነገር ነው የምንጠቀመው ፊው ከተባለ። ሊትል ከሆነ ግን ለማይቆጠር ነገር ነው የምንጠቀመው። ሁለቱም ተመሳሳይ ጥቂት ማለት ነው፣ ወይም ትንሽ ሊሆን ይችላል። ዋነኛው ልዩነታቸው የሚቆጠርና የማይቆጠር የሚለው ነው ማለት ነው። ለምሳሌ ጥቂት ጓደኞች አሉኝ ማለት ከፈለጋችሁ ጓደኛ የሚቆጠር ነገር ስለሆነ I have few friends፣ I have a few friends ማለት ትችላላችሁ። ነገር ግን የማይቆጠር ነገር ከሆነ ለምሳሌ ገንዘብ አይቆጠርም። ሶ ምን ትላላችሁ? I have a little money፣ I have a little money ትላላችሁ ማለት ነው። ገንዘብ ለምን አይቆጠርም? ገንዘብ እኮ ይቆጠራል ልትሉ ትችላላችሁ። ልክ ናችሁ። ነገር ግን መኒ ጀነራል የሆነ ነገር ነው። ብር ሊሆን ይችላል፣ ዶላር ሊሆን ይችላል፣ ዩሮ ሊሆን ይችላል። ገንዘብ አጠቃላይ መኒ ነው የሚባል። ነገር ግን መለኪያ ካወጣችሁለት ብር ካላችሁ ለምሳሌ ይቆጠራል። ሶ ለመቆጠር የሚያስቸግር ጀነራል ከሆነ አይቆጠርም ማለት ነው። እንትን ብላችሁ ትጠቀማላችሁ ማለት ነው። አራተኛው ኢን እና ኦን። ኢን ኦን። ኢን ከሆነ በውስጥ ማለት ነው። የሆነ ኮንቴነር ወይም የሆነ ቤት አለ፣ በዛ ውስጥ ሲሆን ኢን ትላላችሁ። ኢን። በተጨማሪ ኢን ለምን እንጠቀመዋለን? ለወር እና ዓመተ ምህረት for months or years ለዓመት ወይም ለወራት መጠቀም ትችላላችሁ ኢን ከሆነ። ኦን ከሆነ ግን የሆነ ጠለል አለ ወይም ሰርፌስ አለ፣ ከዛ በላይ ከሆነ ኦንን ትጠቀሙታላችሁ። የተቀመጠው ዕቃ ከሰርፌስ በላይ ከሆነ ማለት ነው። ወይም ደግሞ ቀን ከሆነ ኦንን ትጠቀማላችሁ። ኦን መንዳይ ብትሉ ሰኞ ቀን ማለት ነው፣ ለቀን ትጠቀሙታላችሁ። ኦን ዘ ቴብል ብትሉ ደግሞ ጠረጴዛው ላይ ማለት ነው። ኢን ከሆነ ግን ኢን ዘ ቦክስ ብትሉ ቦክስ ውስጥ ወይም ሳጥኑ ውስጥ ማለት ነው። ለወራት መጠቀም ከፈለጋችሁ ደግሞ በሐምሌ ወር ማለት ብትፈልጉ ኢን ጁን ማለት ትችላላችሁ። በሐምሌ ወር ማለት ነው። ዓመተ ምህረትም ከሆነ ኢን 2024 ማለት ትችላላችሁ። በ2024 ዓመተ ምህረት ማለት ነው። ሶ ኢን ከሆነ በውስጥ ማለት ይሆናል። ለዓመተ ምህረትና ለወር ትጠቀሙታላችሁ። ኦን ከሆነ ደግሞ በላይ ማለት ነው አንዱ ትርጉሙ። ወይም ደግሞ ለቀንም ትጠቀሙታላችሁ። ለነዚህ ያገለግላል ኦን። አምስተኛው ካምና ጎ። ሁለቱም ያምታታሉ። ካምና ጎ። ካም ከሆነ ና ማለት ነው። ወደዚህ ና ስትሉ ካም ትላላችሁ። ጎ ከሆነ ግን ሂድ ማለት ነው። ተቃራኒ ናቸው።
ሂድ ነው ጎ፣ ካም ደግሞ ወደዚህ ና ማለት ነው። ካም ሂር ብትሉ ወደዚህ ና ማለት ነው። ሂር ማለት እዚህ ስለሆነ ካም ሂር ወደዚህ ና ማለት ነው። ወደ ቤት ሄዳለሁ ማለት ብትፈልጉ ደግሞ I will go home ማለት ትችላላችሁ። ዊል ፊውቸር ቴንስ ትባላለች። ወደፊት የሆነ ነገር ለማመልከት ስትፈልጉ ዊል መጠቀም ትችላላችሁ። I'll go ወደ ቤት እሄዳለሁ ማለት ነው። ገና ለወደፊት የሚካሄድ ነገር ነው። ሶ ካም ከሆነ ወደዚህ ና ማለት ነው። ጎ ከሆነ ደግሞ ሂድ ለማለት ይሆናል። ስድስተኛ የምናየው ደግሞ ብሪንግ ቨርሰስ ቴክ። ብሪንግ ነው ወይስ ቴክ? ከላይ እንዳየነው ሁሉ ከሆነ ማምጣት ነው። ብሪንግ ማምጣት። ብሪንግ ሚ ዳት ብትሉ ያንን አምጣልኝ ማለት ነው። ቴክ ከሆነ ግን መውሰድ ነው፣ በተቃራኒ ማለት ነው። የቅድሙ እና ሂድ፣ ካም፣ ጎ እንዳልን ሁሉ አሁን ደግሞ አምጣው ውሰደው ስንል ብሪንግ አምጣው ውሰደው፣ ቴክ ልዩነታቸው ይሄ ነው ማለት ነው። ውሃ አምጣልኝ ስትሉ ብሪንግ ሚ ሰም ዋተር ትላላችሁ። ውሃ አምጣልኝ ስትሉ ይህንን ወደ እናት ውሰድ ማለት ብትፈልጉ ደግሞ ቴክ ዚስ ቱ ዮር ማም፣ ቴክ ዚስ ቱ ዮር ማም። ሶ ብሪንግ ማምጣት፣ ቴክ መውሰድ። ሰባተኛ የሚያወዛግበው ቃል ሉክ እና ሲ። ሉክ ቨርሰስ ሲ። ሲ ከሆነ ማየት ነው፣ በተፈጥሮ የተሰጠን ችሎታ ነው ማለት ነው። ሉክ ከሆነ ግን ትኩረት ወይም አጽንኦት ሰጣችሁ የሆነ ነገር ስትመለከቱት ስትከታተሉት ነው ሉክ የምትጠቀሙ። ለምሳሌ አይ ሲ አ በርድ ብትሉ ወፋ ያለው ማለት ነው ታያላችሁ፣ ግን አቴንሽን ወይም ፎከስ አልሰጣችሁትም፣ ትኩረት ሳትሰጡት ነው የምታዩት። አይ ሲ አ በርድ። ነገር ግን ሉክ አት ዳት በርድ ብትሉ ያንን ወፍ ተመልክተው እያላችሁ ነው። የሆነ የተለየ ነገር እያደረገ አይታችሁበት ሊሆን ይችላል፣ በትኩረት ተመልክተው እያላችሁ ነው። ሉክ አት ዳት በርድ ትላላችሁ። አብራችሁ እዚህ ጋር ሉክ አት መጠቀም እንዳትረሱ። ሉክ እና አት አብረው ነው የሚሄዱ። ስለዚህ ሲ ከተባለ በተፈጥሮ የማየት ችሎታ ነው። ሉክ ከሆነ ግን አተኩሮ መመልከት ነው። ስምንተኛ ላይ ደርሰናል። ካን እና ኩድ ምንድነው ልዩነታቸው? ካን ከሆነ ችሎታን የሚያሳይ መቻልን የሚያሳይ አቢሊቲ። ኩድ ከሆነ ግን ያለፈ ነገር ሆኖ ችሎታን እችል ነበር ማለት ስትፈልጉ ነው የምትጠቀሙት። የመጀመሪያው ወይም ደግሞ በትህትና ለመግለጽ ፈልጉ ኩድን መጠቀም ትችላላችሁ። ስለዚህ እችል ነበር ለማለት ይሆናል። ወይም እባክህ ብላችሁ የሆነ ነገር ለመጠየቅ ስትፈልጉ ኩድን መጠቀም ትችላላችሁ። ለምሳሌ መዋኘት እችላለሁ ማለት ስትፈልጉ I can swim ችሎታችሁን እየገለጻችሁ ነው። ነገር ግን could you help me ማለት ብትፈልጉ እባክህ ልትረዳኝ ትችላለህ እያላችሁ በትህትና እየጠየቃችሁት ነው ማለት ነው። could you help me እያሉ ይጠሩታል ነጮች። ከቻላችሁ could you help me ብላችሁ አንብቡት። ሶ ከሆነ ችሎታን አቅማችሁን ለመግለጽ ነው። ከሆነ ግን ትህትና ለመግለጽ ነው። ወይም ደግሞ እችል ነበር ብላችሁ ያለፈውን ነገር ለመግለጽ ትፈልጉ ኩድ ብላችሁ መግለጽ ትችላላችሁ። ኩድ ማለት የካን ፓስት ነው፣ ኃላፊ ጊዜው ነው ማለት ነው። ሌሎች ጀማሪዎችን የሚያወዛግበው ጉድ እና ዌን ምንድነው ልዩነታቸው? ጉድ ከሆነ ቀጥታ አገላጭው ስም ነው የሚገልጽ ጥሩ ማለት ነው። ዌን ከሆነ ደግሞ በተመሳሳይ ነው ስም ጥሩ ማለት ነው፣ ወይም በደንብ ማለት ሊሆን ይችላል። ነገር ግን ድርጊት ነው የሚገልጽ። በምን መልኩ እንደተከናወነ ሁኔታውን ለመግለጽ ትፈልጉ ዌል ብላችሁ መጠቀም ትችላላችሁ። ድርጊት ገላጭ ነው ዌል። ጉድ ከሆነ ግን የስም ገላጭ ነው ማለት ነው። ለምሳሌ this is a good book ብትሉ መጽሐፉ ጥሩ እንደሆነ እየገለጻችሁ ነው። ስለማን ነው የሚገልጹ? ስለ መጽሐፉ ጥሩ እንደሆነ። ነገር ግን she sings well ብትሉ ጥሩ ትዘፍናለች ማለት ነው። መዝፈን ድርጊት ነው። ሰው ድርጊቷን ጥሩ እንደሆነ ለመግለጽ ፈልጉ she sings well ብላችሁ መጠቀም ትችላላችሁ። ጉድ ከሆነ ስም ነው የሚገልጽልን፣ ዌል ከሆነ ድርጊትን ነው የሚገልጽልን ማለት ነው። አስረኛው እና የመጨረሻው እንደውም ይሄ በጣም ብዙ ጊዜ ያወዛግባል። ሂር እና ዲር ምንድነው ልዩነታቸው? ሂር ከሆነ እዚህ ማለት ነው ሂር። ሂር ከሆነ ግን እዚያ ለማለት ነው እዚያ። ዲር ቅድም ያየነው ይላም ካም ሂር ብትሉ እዚህ ና ማለት ነው። ሂር እዚህ ስለሆነ ካም ሂር እዚህ ና ማለት ነው። እዛ ጋር አስቀምጠው ማለት ቢፈልጉ ደግሞ ፑት ዴር ትላላችሁ። ፑት ማስቀመጣይ ያንን እዛ ጋር አስቀምጠው ለማለት ነው። ፑት ኢት ዴር። ሶ ሂር ከሆነ እዚህ ማለት ነው። ዲር ከሆነ ደግሞ እዚያ ማለት ነው። 10 አወዛጋቢ ቃሎችን አይተናል። ቪዲዮ ጠቃሚ ከነበረ የእናንተን ላይክ እየጠበቀ ነው። ምን አስተያየት አላችሁ? ኮሜንት ላይ ጻፉልኝ። አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። Thanks for watching. Learning English with confidence. God bless Ethiopia.